አታምጣ ሲባል አምጥቶ ቆለለው አሉ። ምን ጉድ ነው? ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን አመሻችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። እንግዲህ ጨረቃዎቹ መጥተዋል። ዛሬ የዛሬ ቪዲዮ በስማ ያስነጥሳል አይደል? እንዲህ ፔንሲዮን ይዟት መጥቶ ቅመሟ መግቢያ ስሪና እኛ እናቃቸዋለን እኮ በነገራችን ላይ ማለት ነው። የእዩ እርግዝና የእውነት ታድላለች። እንዲህ ሲፈልገው ትልቅ ይሆናል፣ ሲፈልገው ትንሽ ይሆናል ማለት ነው። እኛ ጭራሽ ምንም አናቅም ማለት በዚህ ናክል ነው የምትሸውጂን። ግን ትወናሽ ሳላደንቀው አላልፍም። እውነቱ ለመናገር በጣም ጎበዝ ናት። የተሰጣትን ካራክተር በስነ ስርዓት ተወጥተዋለች። ብሩክ ዛሬም አላወዛገበንም። በቃ ትክክለኛ ድንጋጤ ነው የደነገጠው። አከፋፈቱ፣ በሩ አከፋፈት፣ የቅመሟ መናገሩ፣ ቅመሟ መግቢያው ላይ እንዳያችሁት በደንብ ነው ያወራችው። ብቻ ቲክታክ ላይ የለቀቀችው ካያችሁት ይህንን ቪዲዮ ከተቀረጸ በኋላ ነው ያንን ቪዲዮ የተቀረጸችው ማለት ነው። እና ስራ መሆኑን እዚህ ጋር ማወቅ አለባችሁ ማለት አንዳንዶቻችሁ ማለት ነው በገዛ እጃችሁ ጠላት ታፈራላችሁ ልበል። እኔ እንጃ። አሁን እነኝህ ልጆች አታውቋቸውም አይደለ? በቪዲዮ ነው የምታውቋቸው፣ ባግራውዳቸውን አታውቁም። ግን የስደት እህትሽን እንደዛ ከፍ ዘቅ እያደረገሽ እየሰድብሻት ነው። ገብቶሻል? ደጋፊ ጥሩ አይደለም። እኔ በነገራችን ላይ የማናቸውም ደጋፊ አይደለሁም። የብሩኬ ደጋፊም አይደለሁም፣ የሃይሚን ደጋፊ አይደለሁም። ሁለታቸውም ወዳቸዋለሁ፣ ሁለታቸውም አከብራቸዋለሁ። ሁለታቸውም ለእኔ አንድ ናቸው። ገብቷቸዋል። ሃይሚን ጥዬ ብሩኬን የምደግፍበት ምንም ምክንያት የለኝም። ብሩኬን ጥዬ ሃይሚን የምደግፍበት ምንም ምክንያት የለኝም። ምክንያቱም ሁለቱ ለእኔ አንድ ናቸው ማለት ነው። ከከበራቸዋቸው ሁለቱም ማክበር፣ መውደድ ያለ መውደድ የራሳችን መርጫ ነው። ግን ደግሞ ሰው በመሆናቸው መከበር አለባቸው። ለምሳሌ ቅመሟን የምትወዷት ከሆነ የምትወደውን ማክበር፣ ብሩኬንም እንደዛው አክብሩለት ማለት ነው። አሁን የብሩኬ ልጅ እንደሆነ አልተረጋገጠ፣ ገና ገስ ላይ ነው አይደለ? አልተረጋገጠም። የሱ ሲሆን ዛሬ ሩም ይዞ ተገኘ። ምን ተኝቶ አያችሁት? ምን ሲያደርገው አያችሁት? ወይኔ አንዳንዴ የራሳችንን በደል ኃጢአት ሸፍነን ደብቀን ማለት ነው እጃችን ስንጠቁም በጣም ነው የሚገርመኝ ማለት ነው። ይቅር ይበለን፣ የእውነት ይቅር ይበለን። እና ለማንኛውም እንትኑ ኦልሬዲ ተቃርቧል፣ ሊያልቅ ማለት ነው። ተቃርቧል። ምክንያቱም እንዳያችሁት ወረቀቱ ተቀደዋል። ያው እንዳይታሰር የራሱ ሪዝን ሊኖረው ይችላል። እንትን ሩም እንደምን እንዳገኛት የራሱ ምክንያት ሊኖረው ይችላል። ሲቀጥል ሁላቸውም እየተናበቡ ነው እየሰሩ ያሉት ቅመሟ መግቢያ እንድትሰራ እና ካራክተሩ ሆናችሁ ነው መገኘት አለባችሁ። ገብቷችኋል? ምን የአማርኛ ፊልም የምታዩ ነገር ከሆነ የእንግሊዝኛ ፊልም የምታዩ ነገር ከሆነ ሆነው ነው አይደለም የሚገኙት የሚሰሩት። ምንም ነገር መሞትን ካለበት ይሞታል፣ መለያየትም ካለበት ይለያያል ማለት ነው። ገብቷቸዋል። እነሱም እንደዚህ ነው እየሰሩ ያሉት። ኦልሬዲ ደርሷል ብዬ አስባለሁ። የዚህ ስራ መጨረሻ ትንሽ የሚያስጠላ ስራም ቢሆንም ያው በዛ ውስጥ የሚጠቅማችሁን ትወስዳላችሁ፣ የማይጠቅማችሁን መተው ነው ማለት ነው። ለምሳሌ በዛሬው ላይ ያየሁበት ነገር ምንድን ነው? ያው ቅመምዬ በዚህ በመጥፎ ጊዜ በመጥፎ ስሜት ውስጥ ሆኜ ለምን አብረሽኝ አትሆኝም? ልጁ ሲወለድ ለእኔ ለብሩክ አይደለም ሲባል እንደ ድሮ እንሆናለን ወይ እኔ ሰማሻለሁ ወይ ብሏታል አይደለ? እኔ ጊዜ ስጠኝ ናለችው። መቀበል አልችልም ጊዜ ስጠኝ ብላው ነው የሄደችው። ካራክተሩ ነው የምነግራችሁ። ቴምፕሌቱ ላይ ምን ብሎ ነው የተጻፈው? ተለያይተዋልን አለው አይደለ? አሁን እሱ እዛ ሩም ሊያገኛት የቻለ ኦልሬዲ የእሱ ልጅ ነው ተብሏል አይደለ? የእሱ ልጅ ነው፣ ገስ ነው የተባለው እሱ ነው። እና ያገኛትን ምክንያት የራሱ ምክንያት አለው። የዛን ቀን ምን ብሏል? ከአሁን በኋላ ቪዲዮ ላይ መንጫጫት አልፈልግም፣
ቀስ ብዬ ፖፑሌት ለማውራት እሞክራለሁ ብሎ ነበረ እዛ ቪዲዮ ላይ የዛኔ ማለት ነው። ሶ ዛሬ ደግሞ ያው ይሄ ይመስለኛል ሰሩት ማለት ነው። እና ተረጋግታችሁ እንድታስቡ በዚህ ማየት አለባችሁ ማለት እንደ ሰውኛ አጠገቡ መሆን አለባችሁ። ገብቷችኋል? እንደ ሰውኛ ማለት ነው። ግዴታ በደስታው ጊዜ አይደለም ከሱ ጋር መሆን አለባችሁ። በሀዘኑ ጊዜ፣ በተከፋ ጊዜ የሆነ ነገር እንደዚህ ድንገት የሆነ ነገር ውስጥ ሲገባ ምናምን ካጠገቡ መሆን አለባችሁ ብዬ አስባለሁኝ። እንደ ሰውኛ ማለት ነው። እና አሁን ይሄ ምንድን ነው? ዋጋ ያስከፍላል። ጸጸት አለ፣ ትቆጫላችሁ ማለት ነው። ይሄንን በካራክተሩ አይቼበታለሁ ማለት ነው። ለማንኛውም ሰላማችሁ ይብዛለኝ። ምንም ነገር የተፈጠረ ነገር የለም። ስራ ነው፣ ስራ ነው፣ አለቀ። ሶስታቸውም ዛሬ አላወዛገቡንም። በጣም ደስ በሚል ትወና ነው የተወኑት። በቃ ሬሊ ሆነው ነው የተወኑት እና ቅመምም እንዳያቻት እየቀወጠችው ነበረ። በጥፊም ሁለት ያጭለዋለች። እየቀወጠችው ነበረ ባጭሩ። ልጅቷንም ያው ትንሽ ቃላቶቹ ይደብራሉ እንጂ ብቻ ያው ምን ታደርጉታላችሁ። እና ኦልሬዲ ሊያልቅ ነው። ግን ልጅቷ ማለት ነው በእውነት አንድም ቀን ስትምል አላየኋትም። አንድም ቀን አምልጧት ይሁን ራሱ በስማም ብሩክም አላየሁትም። እንዲህ እሱ እኮ ማርያምን የማይልበት ቪዲዮ የለም። የምትከታተሏቸው ነገር ከሆነ ስንቴ እንደሚጠራት እመቤታችን ማለት ነው። ሶ በዚህ ስራ ውስጥ አንድም ቦታ የጠራበት ቦታ የለም። የእውነት አሁን ጋሽዬ ሲያወራው ሬሌ ነው የማልለት አላደረገውም ማለት ነው። ለማንኛውም እስከ መጨረሻ ድረስ መጨረሻውን ስናይ እንቆጣለን፣ አንፈርድም፣ እናያለን ማለት ነው።